ያችን ኮታታ ደግሞ እንኳን አንተ አይደለክም መንግስት እንኳን ከጃ ያስጥላትም። ሰላም ሰላም፣ ጤና ይስጥልኝ ውድ ተመልካች፣ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም ነው፣ እግዚአብሔር ይመስገን። እኔ በጣም ደህና ነኝ። ዛሬ ደግሞ እየላችሁ የመጣሁት አዲስ ቪዲዮ ነው። ይህንን ቪዲዮ እንግዲህ ሰብስክራይብ እና ላይክ እያረጋችሁ አበረታቱኝ እያልኳችሁ ነበረ። ሁሌም እናንተ እያላችሁምና እርስ በራሴ ነው ያለሁት። ሁላችሁም ባላችሁበት ቦታ የእግዚአብሔር ሰላምታ እንዲበዛላችሁ ሁሌም ምኞቴ ነውና እንግዲህ ይሄ ድራማ በጣም ደስ እያለኝ ስለመጣው ነው የሰራሁት ማለት ነው። አቤል እንግዲህ ወደ ዱባይ እናትና አባቱ ተመካክረው ወደ ዱባይ ሊልኩት ነው። እንግዲህ እሱ ወደ ዱባይ ሲሄድ በነገራችን ላይ ቆንጆ ሽኝት አድርጉልኝ መሄዱን እሄዳለሁ፣ ጓደኞቼንም መሰናባበት እፈልጋለሁና ቆንጆ የእራት ግብዣ የእራት ሽኝት ቲኬቴም ተቆርጦልኛል፣ ሁሉም ነገር እንደተዘጋጃጀልኝ አውቄያለሁና መሄዱን እሄዳለሁ፣ አልሄድም አልልምና ከጓደኛዬ ጋራም ከእናቴም ጋራም እናቴና ጓደኛዬ ስለተጣሉ ከሁሉም ሰዎች ጋራ ዝም ብዬ እኔም የምሄደው በሰው አገር ነውና ዝም ብዬ ከመሄድ እኔም ቤተሰቦቼንም ጓደኞቼንም ይቅርታ አድርጌላቸው ወደ ምሄድበት ቢሄድ በጣም ደስ ይለኛል ብሎ ለቤተሰብ ሲያስረዳ ነበረ። አባትየው ነገሮቹ ምንም አልተዋጣለትም ነበረና ስለዚህ አባትየው እንግዲህ ምንድነው እኔ አላቅም፣ እስቲ እንግዲህ ይሄ ነገር ለምን ለሽኝት ለምን ትውውቅና ምንድነው የሚያስፈልገው፣ ለማንኛውም እኔ አላቅም ብሎ ሲናገር ነበረ። በነገራችን ላይ አባትየው እንደዛ ብሎ ሲናገር ነገር ግን ሁሉም ለበጎ ነውና ነገሮቹ ግን በጣም ከባድ እየሆኑ ስለመጡ ስለዚህ እንግዲህ ይቅር ለእግዚአብሔር ተባብለን ቢሄድስ ምንም ችግር የለውም። ይቅርታ እኮ ጥሩ ነው። ስለዚህ አንድ ሰው ይቅር ተጣልቶ ቀረ ከሚባል ታረቀ እኮ ቢባል በጣም እኔም ደስ ይለኛል ስትል ነበረ። ነገር ግን እሺ ብላ ነው የሄደችው። እሺ ብሎ ነው ሊሄድም ተዘጋጅቷል። እንግዲህ አቤል ቤተሰቦቹን ሁሉ ጠርቶ ጓደኛውንም እናቱንና ጓደኛውንም አስተዋውቆ ታርቀው ወደ የሚሄድበት ሊሄድ ስል እንግዲህ በስተመጨረሻ ላይ በልተው ጠጥተው ምነው አባቱም ለባብሶ መጥቶ ምነው ዝም አላችሁ? አኮረፋችሁ? ለምንድን ነው የምታኮርፉት? የናንተስ ምክንያት ምንድነው? ችግራችሁ ምንድነው? ብሎ በሚናገር ሁኔታ እንግዲህ ሁሉም አይ ዝም አላልንምና እየተጫወትን እየበላንም እየጠጣንም እስከሆነ ድረስ እንግዲህ ምንም ችግር የሚመጣብን አይመስለንም እያሉ ነውና እንግዲህ ውድ ተመልካች እኔ በጣም ነው የደነገጥኩትና እናቱም አባቱም እዛው ቁጭ ብሎ እንግዲህ ከተጣሉት ጓደኛውን ሽሽት እናትየው ጓደኛውን እንዳትቀርበው ብላ የሸሸበት ምክንያትም እናትየውን የማትፈልግበትም ምክንያት እኛም ምንም የምናውቀው ነገር የለምና እንግዲህ ውድ ተመልካች በነገራችን ላይ በዚሁ ታገብኛለሽ ጥያቄ ተንበርክኮ ሲጠይቅ ነው እናትየዋ እንግዲህ ፌንት የነቀለችው የአቤል እናት ማለት ነውና
እናትየዋ ልጁ ምንም ነገር እሱ እንዲሸሽ ነው እሷን ከእሷ ጋራ እንዳይቀራረቡ ነው እንግዲህ እናትየዋ ይሄን ነገር እያደረገችው ማለት ነው። እና ስለዚህ ምንም ማድረግ ስለማይቻል ነገሮቹ በቀላሉ አይደለም እየተፋቱት ያሉት እና ስለዚህ እንግዲህ አባትየውም ሁሉም ሰው በጣም ነው የደነገጠውና። ሰላም ጤና ይስጥልኝ የተከበራችሁና የተወደዳችሁ በመላ ዓለም ላይ የምትገኙ ውድ የኔ የህይወት ዩቱብ ቻናል ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም ሁሉ መልካም ነው ወይ? እግዚአብሔር ይመስገን እኔም በጣም ደህና ነኝ። ስለዚህ እንግዲህ እናንተም ባላችሁበት ቦታ የእግዚአብሔር ሰላምታም እንዲበዛላችሁ ጤናችሁም እንዲኖርላችሁ ከዩቱብ ላይም እንዳትጠፉ። ስለዚህ እንግዲህ በጣም ቆንጆ ድራማና በጣም ያሳቀኝ እናትየዋ ከልጅቷ ጋራ እንዳይገናኙ ወደ ዱባይ ለመላክ እናትየዋ ልጁን ስትገፋፋው እሱ ደግሞ ቀለበት አድርጎላት ወደ ዱባይ ለመሄድ ሲዘጋጅ ነገሮቹ በጣም ነው የሚያስቀውና እናትየው እንግዲህ ሰብለ ፌንት ነቅላለች። ወደሚቀጥለው ቪዲዮ አብረን ነው የምንጓዘው። ወደሚቀጥለው ቪዲዮም እንግዲህ አንተ እኔ እኮ ጓደኛዬ ነህ እንጂ ባሌ አይደለክም እና እኔ የምልክን ነገር ሁሉንም ነገር እኮ ጓደኛ ማለት ተስማምቶ ነው አብሮ የሚጓዙትና እኔ የምለውን ነገር ሁሉንም ነገር እሺ በማለት ነገሮቹን ከኔ ጋራ ማጋራት አለብህ ተብሎ እየተመከረ ነው ማለት ነው። እና የሰብለ ጓደኛ እንግዲህ ልጁ ደግሞ አባቴ ነው የሚለው የሱ ጓደኛም እንግዲህ ከደላላው ጋራ ከሁሉም ነገር ነው እኔ የማገናኘው ሲል ነበረና ከሁሉም ነገር እሱ እያገናኘ እስከሆነ ድረስ ምንድነው የምትዩ? እስቲ አንዴ ይቅርታ ልጠይቀው እሱ ቤት አብረን እንሂድ። እሱ ወደ ዱባይ እንደሚሄድ አንተ በደንብ ተረድተሃል ወይ ታውቃለህ ወይ በሚል ሁኔታ በጣም ነው እንግዲህ እየተነጋገሩት ማለት ነውና ስለዚህ እንግዲህ እነሱ እንደዛ ሲነጋገሩ እኛ ሄደን እዛ ይቅርታም የምሽት ፕሮግራምም ስላለው ሄደን ይቅርታ ብንጠያየቅ ምን ችግር አለው በሚል ሁኔታ እንግዲህ ስትጠይቀው እኔ ሰብለ ቤት አልሄድም። ሰብለ በጣም የማትመቸኝና በጣም የማትመቸኝ ሴት እስከሆነች ድረስ እኔ እሷ ቤት አልሄድም በሚል ሁኔታ እንግዲህ ተረድቷል ማለት ነው። እና እዛ እንደዛ ቢረዳም እንግዲህ በምንም ሁኔታ ይሄ ነገር በምንም ሁኔታ እንደዛ ሊረዳም ባይቻል በአሁኑ ሰዓት እንግዲህ ያው ዞሮ ዞሮ አብኤል ከሀገር ሊወጣ ነው። ከሀገር የሚወጣበት ምክንያትም አልታወቀም። ከሀገር የሚወጣበትም ምክንያት ምንም ነገር የምናውቀው ነገር የለም። እንግዲህ ለጊዜው እናትየው ለምን እንደላከችው የምን ችግር እንዳጋጠማቸውም እኛ እየተነገረን ነገር የለም ማለት ነው ውድ ተመልካች። ስለዚህ እንግዲህ እስቲ በደንብ ጠበቅ አርግተን አብረን የምንከታተል ሊሆን ይችላልና እናንተም ይህንን የዩቱብ ቻናሌን ቤተሰቦች የደውሏን ምልክት ጠቆር አድርጓትና አብረን እንድንከታተልና አብረን ነው ቤቱን ወደ ፍስፍስ የሚያደርጋችሁ። ቆም ብለን ማሰብ አለብን።